የጠንቋይ ካዳሚ ነበር፣ ይካድመው ነበር። ጠንቋይ ፈለገ ጠንቋይ ቤት ሂድ ጸበል ሂድ ይልሃል። እግዚአብሔር ላይ የሚናገረው ጌታ ኢየሱስ ላይ አፉን ሲያላቅ ብታዩ የኢየሱስ ታሪክ ከሱሜሪያን የተሰረቁ በጣም አደገኛ ዘመን ላይ ነው ያለነው። ክሬዚ ታይም ላይ ነው ያለነው። ዘፈን እሰራ ነበር። ዘፈን ሰርቼ አውቃለሁ። ማንም ሰላም የዩቲዩብ ቻናሌ ተከታታዮች፣ ዛሬም በድጋሚ ቪዲዮ ይዤላችሁ መጥቻለሁ። ሁላችሁም እስከ ቪዲዮ መጨረሻ ድረስ አብራችሁን ተከታተሉኝ። ወደ መጀመሪያው ቪዲዮ እንሄዳለን። እስቲ ይሄን ቪዲዮ አይተን እንምጣ። ሁሉ ጊዜ ጠንቋይ ቤት ነው ሄጃለሁ። የፈለገ ጠንቋይ ቤት ሂድ ጸበል ሂድ ይልሃል። ብዙ ሄጄም ስለማውቅ እንትን ቤት ሂድ ይልሃል። እንትን ሂድና 2-7 ሄደ ተጠመቅ ይልሃል። ጎርጎርዮስ ብሎኛል፣ ገብርኤል ጸበል ሄጃለሁ፣ ላፍቶ ሚካኤል ተጠምቄያለሁ ምናምን ልኮኛል። በደንብ በስነ ስርዓቱ ሄጃለሁ እና ይልካል። አንድ ነገር ግን ማመሳሰል የማይችለው ነገር ቢኖር ምንድነው? ይሄ ሲመሰክር የምታዩት ወንድም በዓለም ብዙ ድራማዎችን ፊልሞችን የሰራ ደግሞ ወደ ክርስቶስ ከመጣ በኋላ ደግሞ ብዙ መንፈሳዊ ድራማዎችን የሰራና ለብዙዎች መዳን የሆነ ሰው ነው። ታደሰ ይባላል። እሱ ሲመሰክር ካያችሁ ጠንቋዩ ነው ጸበል እንድንሄድ ሚያዘን አዞኝ ጎርጎርዮስ ሄጃለሁ። እሱ ሲናገር እንግዲህ እየሰማችሁ ነው። ጎርጎርዮስ ሄጃለሁ፣ ላፍቶ ሚካኤል ሄጃለሁ። ጠንቋዩ ጸበል እንድንሄድ ያዘናል። የሚገርም ምስክርነት እኮ ይሄ ሰው ያሳለፈውን የጠንቋይ ካዳሚ ነበር፣ ይካድመው ነበር። ጠንቋዩ ካዳሚ የነበረ ሰው ከመካደም ነው ጌታ ያስመለጠው፣ ከመጋደም ነው ጌታ ያስወጣው። ሲካድም የነበረ ሰው ጀበና ገዝቼ አለ። ሙሉን ቪዲዮ ክርስቲያን ፖድካስት ላይ ሄዳችሁ ስሙት። ሙሉን ቪዲዮ ስትሰሙት ጀበና ገዝቼ ለማንም ሳላስነካ ስካድም የነበርኩ ነው ይላል። ይኸውላችሁ ሲካድም ምን እንደሚል ስሙት። ከዛ ጀበና ይዤ መካደም ጀመርኩ። በቤት ቁጭ ብዬ አዳልሞቲ ወሰንጋላ ጠቋራ አባቡሌ ግራኛ አባጉሳ ሸከና ሁሴን ጊፍቲ ጎሎሌ አደበዩ ሞቲ ቢያ ሞቲ አረባ አዳኝ ወርቁ አዳኝ ሱማሬ በጣም የመናፍስት ስሞችን እየጠራው እንትንል ነበር። ይሄ ሰው በጥንቆላ ህይወት ውስጥ የነበረውን ኤክስፒሪየንስ ልምዱን ጠንቋዩ ወይም ደግሞ ያ ባለ ውቃቢው መንፈስ የሚመጣበት ሰውዬ ምን እንደሚያዛቸው ሲናገር ከሚያዛቸው ነገር አንዱ ጸበል ሂዱ ይለናል። ይሄ እኮ የሚገርም ነው። ጠንቋዩ ራሱ ጸበል እንድንሄድ ያዘናል። እሱ ነው የሚያዘናል ጸበል እንድንሄድ ተጠምቀን እንድንመጣ። ከዛም የተነሳ ሄጃለሁ እኔ ራሴ ያለ ነገር። ግን እዚህ ምስክርነት ላይ የሚገርም ነገር አንድ ተናግሯል። ሰይጣንም ጠንቋይም መተተኛም ደብተራም ማመሳሰል ማይችለው አንድ ነገር ነው። እስቲ እንስማው። አንድ ነገር ግን ማመሳሰል የማይችለው ነገር ቢኖር ምንድነው? ኢየሱስ ክርስቶስ ነው። ሁሉ ጊዜም ይሄ ሰው የዘመኑ ሰው ነው ይላል። የዘመኑ ሰው ካለ ጴንጤ ነው ማለት ነው። ስለሌላው ግድ የለውም። የፈለገ እምነቱስ ብትሆን ግድ የለውም። ኢየሱስ የሚባለውን ስም ብቻ አይችልም። ሰው አምኖ ይሄንን ካደረገ አንድ ጴንጤ ለምሳሌ በስርዓቱ ሄዶ ውቃቢ ቤት ቢቆም ይሄ መዝገቡ የለም እኔ ጋር ዞር በሉ ነው መልሱት ነው የሚለው። ማመሳሰል የማይችለው ኢየሱስን ብቻ ነው። ኢቭን ጴንጤ እንኳን ጠንቋይ ቤት ቢሄድ ይሄ ሰው የዘመኑ ሰው ነው አስወጡልኝ ይላል። ሌላ ሃይማኖት ውስጥ ብትሆን ግድ የለውም። እንግዲህ እየመሰከረ ነው። የነበረ ያለ ነው። ማን ያርዳ የነበረ ይባላል። እዛው ጠንቋይ ቤት ሆኖ ሲከናወን ያየውን ነው። ፐብሊክ ሚዲያ ላይ እየመሰከረ ነው። ታዴ ጴንጤ ሲመጣ የዘመኑ ሰው ነው ይላል። የሚገርመው ነገር መዝገቡ እኔ ጋር የለም ይላል። መዝገቡ ማለት ያሳለፍከው ይሆናል፣ ሚስጥር ይሆናል፣ የሆነ ነገር ስለአንተ ሰይጣን መዝገብ ይዞ ፋይል ይዞ ለባለውቃቢው መስጠት አይችልም። ባለውቃቢው እጅ ላይ አይደለም መዝገብህ። በጌታ ከሆንክ ክርስቶስን ካመንክ ያንተ መዝገብ ኢየሱስ እጅ ላይ እንጂ ባለውቃቢ እጅ ላይ የለም። ይሄው እሱ ሲናገር ምን አለ? አስወጡት፣ መዝገቡ እኔ ጋር የለም ይላል። ኢቭን ጴንጤ ሆነ። ጴንጤ ማለት በክርስቶስ ኢየሱስ አምኖ የዳና አንድ ሰው ባለውቃቢ ጋር ጠንቋይ ጋር ቢሄድ መዝገቡ እኔ ጋር የለም፣ ይሄ የዘመኑ ሰው ነው ይላል። የዘመኑ ሰው ነው ማለት ደብተራው ወይም ባለመንፈሱ ወይም አጋንንቱ ሰውየውን ለመግለጽ ወይም የዳነውን ሰው ለመግለጽ የተጠቀመበት ቃል ነው። እንኳንም የዘመኑ ሰው ሆንን፣ እንኳንም የጌታ ሆንን። አያችሁ፣ የጌታ መሆን ማለት የትኛውም የኛ የሆነ መዝገባችን የኛ የሆነ ነገራችን ከጠላት እጅ ከሰይጣን ወጥቶ የምናመልከው
የምናምነው ህይወታችንን የሰጠነው ጌታ እጅ ላይ ይገባል። ባይዘው ይላችሁ ሰይጣን አይራራም። መራራት የሚባል ነገር የለውም። መራራት የሚባል ምንም ነገር እሱ ጋር የለም። ለራሱ ሰዎች ለሚከተሉት፣ ለሚያገለግሉለት፣ ለሚያሸረጉዱለት ርራ የለውም መራራት። አያችሁ የባለው ቃቢውን ወንድም እንኳን ገሎታል እሱ ሲመሰክር ካያችሁ እየተለመነ እንደዛ ተለምኖለት ገደለው እንዳለው ማለት ነው። ይሄን በአይኔ አይቻለሁ። ቴሌ ጨፍሯል፣ ደነሷል፣ ይዟል አለ። እንደዚህ ብሎ ተናገረ። ከዛ በኋላ ታያላችሁ ወዲያውኑ ልጁ ሽባ ሆነ። ከሶስተኛው ቀን በኋላ ከዛ መለመን ጀመረ። ነጠላ እየተደረገ የኔ ጌታ ማረው፣ እኔ እኮ ምን ላድርግ፣ ሰሌኑ ተዘርግቶ ጉድጓዱ ተምሶ ያለው እኔ አይደለሁም ያዝኩት፣ ሼሆቹ ደጋጎቹ ነው ያዙት። እንግዲህ እንደሰማችሁት ነው ቤቴ ላይ ጨፍሮብኛል ብሎ እየተለመነን የገደለው። ሰይጣን ጋር ርራሄ የለውም። ርራሄ የሚባል ነገር የለው ሰይጣን ጋር። በዓለም ያላችሁ በጨለማ ያላችሁ ሰይጣን አይራራላችሁም። ኑ ወደ ክርስቶስ፣ ኑ ወደ ነፍሳችሁ እረኛ፣ ኑ ወደ ሞተላችሁ፣ ኑ ወደ አዳናችሁ ወደ ክርስቶስ እንድትመጡ እንጋብዛችኋለን። ሁለተኛውን ቪዲዮ ተመልክተን እንምጣ። መጽሐፍ ቅዱስ የተጻፈው የፖለቲካ ነው፣ ለፖለቲካ ነው፣ ለአገዛዝ ነው እንጂ የእውነተኛ ታሪክ ምናምን የለውም እዛ ላይ። ሙሴስ የአምስቱ መጽሐፍ ሙሴ የሚባል ሰው ራሱ የለም። ፈርዖንስ የለም። ፈርዖን ባይዘው ፈርዖን የሚለው ልንገርሽ፣ ፈርዖን ማለት ንጉስ ማለት ነው። እስከዛሬ ከጋበዝኳቸው ሁሉ ደስ ያለኝ የግብጽ ነገስታት ፈርዖን ይባላል። ፈርዖን ሲባል ነገስታት ነው። እና ሙሴ አንዴ ደም ሲያደርግ ምናምን እሱ ሙሴ የሚባል ሰው የለም። ከሱሜሪያ ታሪክ የተሰረቀ ነው። የሙሴ ታሪክ፣ የኖህ ታሪክ፣ የማርያም ታሪክ፣ የኢየሱስ ታሪክ ከሱሜሪያ ነው የተሰረቁት ታሪኮቹ በሙሉ ከሱሜሪያ ሚቶሎጂ የተሰረቁ ነው። እሱ ጋር ከተሻገርን ከኢየሱስ በፊት ራሱ ወደ 30 ጊዜ የተካሄዱ በሱሜሪያን ታብሌቶች ውስጥ ሪቦርን ያደረጉ ከድንግል የተወለዱ የዚህ ልጅ ቪዲዮዎች ወደ ውስጥ ገብቼ ለማየት ሞክሬያለሁ። እና ፍልስፍና ነው እንዳይባል ፍልስፍና አመንኪዮ አለው ወይም ፍልስፍና ሪዝን አለው፣ ምክንያት አለው፣ ፍሬም አለው፣ የሚወራበት ቅርጽ አለው። ዓለም ላይ የተነሱ እኮ እግዚአብሔር የለም የሚሉ ሰዎች ያንን ነገር ለማስረዳት የሚጠቀሙበት ሪዝን ምክንያት አላቸው። ልክ ናቸው፣ ልክ አይደሉም። ፍልስፍና ነው እንዳትሉ ምንም ያውቀው ነገር የለም። ሰዎች ሲሉት የሰማውን ነገር እንደ ፓሮት ወፍ ማስተጋባት ነው፣ እንደ በቀቀን ማስተጋባት ነው። ምንም ሪዝን የለውም። አምላክ የለም፣ መጽሐፍ ቅዱስ ውሸት ነው፣ ሙሴ ውሸት ነው፣ ኖህ ውሸት ነው፣ ቅድስት ድንግል ማርያም ውሸት የሉም። መጽሐፍ ቅዱስ የተጻፈው ለፖለቲካ አገዛዝ ነው። የዚህ ልጅ ቪዲዮዎች ወደ ውስጥ ገብቼ ለማየት ሞክሬያለሁ። አንዳንድ ቪዲዮዎቹን ብትሰሙ እግዚአብሔር ምህረት ያደርግለት፣ ጌታ ምህረት ያደርግለት። በጣም የድፍረትን ቃል ነው እግዚአብሔር ላይ የሚናገረው፣ የድፍረትን ቃል። እኔ እዚህ ጋር መጥቼ ለመናገር እንኳን ማልደፍረውን ማልደግመውን የድፍረትን ቃል ይናገራል። ደግሞ ውስጥ ገብታችሁ ቪዲዮዎቹን ስታዩ ፈላስፋ ነው እንዳትሉ፣ እንደው በፍልስፍናው ዓለም ያለ ሰው ነውና ፍልስፍና ገብቶታል እንዳትሉ፣ ፍልስፍና ፍሬም አለው፣ ምክንያታዊ ነው። የሆነ ነገር በምክንያት ያስረዳል። ይሄ ምንም ምክንያት የለውም። ሰው ያለውን ብቻ መጥቶ ሚዲያ ላይ እንደ በቀቀን ማስተጋባት ነው። አሁን ለሱ ትልቅ ዕውቀት ፈርዖን ማለት ባይዘዌ አለ የነገስታት ስም ነው፣ የንጉስ ስም ነው አለ። ይሄንን እኮ ማንም ያውቀው ነው፣ ግልጥ ነው። ፈርዖን የአንድ ሰው ግለሰብ ስም እንዳልሆነ በጣም እንደ ትልቅ ዕውቀት አድርጎ እዚህ ጋር ቁጭ ብሎ ሲያብራራ አዋቂ ይመስላል። መጽሐፍ ቅዱስ እንዳንተ አይነቱን ነው። የጠያቂዋን ተው ብዙ ሰው ብዙ ስላለ እግዚአብሔር ምህረት ያድርግላት። የእግዚአብሔር ምህረት መገለጫ ናት። የእሷም በጣም ብዙ የድፍረት ቪዲዮዎች አሉ። ሌላ ጊዜ መለስበታለሁ። አሁን መጽሐፍ ቅዱስ እንዳንተ አይነቱን ነው እኮ ጠቢብ ነን ሲሉ ደንቆሮች ሆኑ የሚለው፣ የማያስተውለው ልባቸው ጨለም የሚለው፣ ፍጥረት ካለ ፈጣሪ አለ። እግዚአብሔር አምላክ ራሱን በፍጥረት ውስጥ ገልጧል፣ በቃሉ ገልጧል፣ በልጁ በኩል ገልጧል። ቃሉን ባታምን ልጁ ኢየሱስ ክርስቶስን እንኳን ባታምን በፍጥረት ውስጥ ፈጣሪ እንዳለ ግልጥ ነው። ይህን ነው ጳውሎስ በሮሜ ምዕራፍ 1 ቁጥር 20 ላይ ሲናገር እንደዚህ ይላል፣ የማይታየው ባህሪ የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት
ታውቆ ግልጥ ሆኖ ይታያል። ግልጥ ሆኖ የእግዚአብሔር መኖር ፍጥረት ካለ ፈጣሪ እንዳለ ግልጥ ሆኖ ይታያል። እግዚአብሔርን ማወቅ ጥበብ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለእግዚአብሔር ዕውቅና ሰጥቶ ያልጀመረ ጥበብ ሁሉ መጨረሻው ጥፋት ነው። መጨረሻው ሞኝነት ነው። መጨረሻው አላዋቂነት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የሚገርመው ነገር ደግሞ 10 ምናምን ሺህ ተከታይ ያለው በቲክቶክ ፕላትፎርም ላይ 10 ምናምን ሺህ የሱን ክህደት የሚከተል እግዚአብሔር የለም የሚል እግዚአብሔር ላይ የሚናገረው ጌታ ኢየሱስ ላይ አፉን ሲያላቅቅ ብታዩ እጅግ ያስፈራል። እግዚአብሔር የምህረት አምላክ መሆኑን በዚህ ልጅ ማየት ትችላላችሁ። ለኃጥኡም ለጻድቁም ዝናብን ያዘንባል ፀሐይም ያወጣል የሚለው ነገር ይሄ ሰው ላይ ታያላችሁ። እግዚአብሔር ደግሞ ይሄንን ፍልስፍናውን ይሄንን እግዚአብሔር ላይ ያለውን አቋም ብዙዎች በማወቅም ይሁን ባለማወቅም ይከተሉታል። ለእንደነዚህ አይነት ሰዎች ልንጸልይላቸው ይገባል፣ ከእንደዚህ አይነት ጥፋት እንዲድኑ። እስቲ ደግሞ ወደሚቀጥለው ቪዲዮ አብረን እንሂድና የሚቀጥለውን ቪዲዮ እንይ። ወንጀል ሰርቶ ገንዘብ ያገኝና እግዚአብሔር ባረከኝ ይላል። ሰርቆ ገንዘብ አምጥቶ ከዛ እግዚአብሔር ባረከኝ ያለ ያመሰግናል። ክሬዚ ታይም ላይ ያለ ነው። ተምታቷል። ለኛ በቃ ስኬት ምንለው ምንም ስራ ምንም ውስጥ ግባ ገንዘቡን ብቻ ያዙ። ሊያን ታሪክ ካየ እግዚአብሔር እየባረካት ነበር፣ ልጅ ያገኘች ነው እና ራሔል ደግሞ ስትራግል እያደረገች ነው፣ ጊዜ እየፈጀባት ነበር እና ያ ፓርት አይ ቲንክ ፌክ ሰክሰስ የምንለው ነገር በደንብ የሚገልጸው ይመስለኛል። ይሄ ወንድም እየተናገረ ያለውን ካያችሁ ዘርፎ አምጥቶ እግዚአብሔር ባረከኝ ይላል። መኒ ላውንደሪንግ የሚባል ነገር አለ በዚህ በሴኩራል ዓለም ላይ። ምንድነው መኒ ላውንደሪንግ? በህገ ወጥ የተገኘን ገንዘብ ህጋዊ አስመስሎ መጠቀም ይባላል። ልክ እንደዚህ ነው መንፈሳዊ መኒ ላውንደሪንግ። ከየትም አምጥታችሁ ዘርፎም ይሁን ምንም ይሁን እያለ ነው ወንድም እግዚአብሔር ባረከኝ ይላል። በጣም አደገኛ ዘመን ላይ ነው ያለ ነው። በቃ በየትኛው መንገድ የትም ፍጩ ዱቄቱን አምጩ እንደሚባል ይሄ ነገር ትክክል አይደለም እያለ ነው ወንድማችን። እግዚአብሔር ባረከኝ ለማለት ገንዘቡ የመጣበት መንገድ የመጣበት ቦታ ገንዘቡ የመጣበት አመጣጥ ለእግዚአብሔር ቃል መሆን አለበት። ከዛ ውጭ የመጣውንም አምጥተን እግዚአብሔር ባረከኝ እግዚአብሔርን ነው የሰጠኝ ብለን ማመስገን ልክ አይደለም። ክሬዚ ታይም ላይ ነው ያለነው አለ ቃል በቃል። በቃ ያበደ ጊዜ ማለት ነው። ያበደ ታይም ያበደ ወቅት ላይ ነው ያለነው እያለ ነውና ትክክል አይደለም። እስቲ ቪዲዮውን እንቀጥል። ፌክ ሰክሰስ የምንለው ነገር በደንብ ይገልጸው ይመስለኛል። ራሔል ልጅ በሰዓቱ በፈለገች ሰዓት ስላላገኘች ፌክ ሰክሰስ ፈለገች እና ሰራተኛዋን ልካ ሰራተኛዋ ስትወልድ የኔ ነው ብላ ሴሌብሬት እግዚአብሔር ባረከኝ እያለች ስም ታወጣለች ጭራሽ እና የእግዚአብሔር ፍቃድ ያልሆነ እግዚአብሔር ያልሰጣትን ልጅ ያ ፌክ ሰክሰስ የምንለው ጊዜ ይፍጅ እንጂ አሁን ያላችሁ ነገር በእግዚአብሔር ፈቃድ የምታገኙት ነገር ትንሿን ብትሆን የሰናፍጭ ቅንጣትም ትሆን ነገ ዛፍ ይሆናል በእግዚአብሔር ጊዜ። ፌክ ሰክሰስ አለ፣ አርቲፊሻል የሆነ ስኬት አለ። ጊዜ ሊፈጅ ይችላል። የእግዚአብሔር በረከት ጥቂት ልትሆን ትችላለች። ነገር ግን እግዚአብሔር ዛፍ እስከሚያሳክል ድረስ ያሳድገዋል። ሾርትከት አቋራጭ ትክክል አይደለም። በአቋራጭ የከበሩ ሰዎች በተለያየ እግዚአብሔር በማይወደው እግዚአብሔር በማይፈቅደው ጌታን ደስ በማያሰኝ መንገድ ሄደው የሆነ ቦታ ላይ ሲደርሱ እግዚአብሔር እንደባረካቸው እግዚአብሔር እንዳደረገላቸው ጌታ ከነሱ ሰክሰስ ጋር አብሮ እንደነበረ ከጥፋታቸው ጋር ከሄዱበት ሮንግ ከሆነ መንገድ ጋር እንደተባበራቸው አስመስለው የሚናገሩ ሰዎች አሉ። አንዳንድ ሰውማ ጥቅስ ይጠቅሳል። አብርሃም ከዘረፈው ይላል ከዘረፈው አስራትን አወጣ ይላል። ስለዚህ አብርሃምም ዘርፎ ነው አስራትን ያወጣው። ቤትም ላምጣ በቃ አስራቴን ነገሬን ለእግዚአብሔር ቤት እሰጣለሁ፣ ለማኖፍ ጋር ደግሞ ለእግዚአብሔር ሰው የሆነ ነገር እሰጣለሁ፣ በቃ አለቀ የሚሉ ሰዎች አሉ። ትክክል አይደለም። ያለ እግዚአብሔር የተሰበሰበ ነገር ሁሉ ሰላም የለውም፣ ምቾት የለውም፣ ኮንፈርት የለውም፣ ጭንቀት ነው የሚያመጣው።
ከእግዚአብሔር ውጭ ካመጣነው ብዙ ነገር ይልቅ ከእግዚአብሔር ጋር ሆነን የያዝነው ጥቂቷ ነገር እጅግ ትበልጣለች። ከኃጢያን ብዙ ነገር ይልቅ የጻድቁ ጥቂቷ ነገር ለብዙ ነገር ትተርፋለች። ምን ያህል ሰብስበሃል፣ ምን ያህል ይዛል ሳይሆን ቤት ነው ያመጣኸው፣ በምን አይነት መንገድ ነው ያመጣኸው የሚለው ነገር ወሳኝነት አለው። ስለዚህ ወንድማችን እያለ ያለው ምንድነው? ከፌክ ሰክሰስ ወይም ከአርቲፊሻል ስኬት ውጡ። አርቲፊሻል ስኬት ማለት እግዚአብሔር የሌለበት ነው። የሚገርም ምክር ነው። የሚገርም መረዳት ነው። የሚደንቅ ነገር ነው ወንድማችን የመከረን። እስቲ ደግሞ የሚቀጥለውን ቪዲዮ የመጨረሻውን ቪዲዮ አብረን እንመልከት። ዘፈን ሰርቼ አውቃለሁ። ማንም ሳያውቅ ተደብቄ ክለብ ውስጥ ኮፍያ አድርጌ እና እጫወት ነበረ። ግን የጭንቀት ህይወት ነበር የነበረኝ። ያቺን ማገኛትን ብር ይዤ ለእናቴ ሰጣት ነበረ። ከዛ ያ ነገር እየጣፈጠኝ ውስጥ ያለው ወቀሳ አለ። ግን ይሄኛውን ነገር በቃ ሁለት ትግሎች ሆኑብኝና አንድ ቀን እናቴ ልጄ ትሰርቃለህ እንዴ አለችኝ። እንዴት እንደዚህ አለችኝ? ኖ ትሰርቃለህ ወይ ንገረኝ፣ እውነቱን ይሄንን ብር ከየት ነው የምታመጣው አለች። ለምን አልሽኝ እንደዛ አልኩ። እጅ ቆስሎ በቁስል እጅ ብር ስትሰጠኝ አይቻለሁ ልጄ። እኔ ወጥቼ እለምናለሁ እንጂ ብር አንተ ሰርቀ ብር አታመጣም። እውነቱን ንገረኝ፣ ይሄን ብር ከየት ነው የምታመጣው ስትለኝ እናቴ እኔ ሰርቄ አላቅም አልሰርቅም እያልኩ እያለቀስኩ ቶሎ ብዬ ወጣሁ ከቤት። ይዛቀሉ ያቆምኩትና እግዚአብሔር ከዚህ በላይ ግልጽ ሆኖ አይናገረኝም ብዬ ከዛ ደንግጬ ተመለስኩኝ። ዘማሪ ዮሴፍ ካሳ ዘፈን እሰራ ነበር፣ ኮፍያ አርጌ ተደብቄ ክለብ እየሄድኩኝ፣ ናይት ክለብ እየሄድኩኝ ማለት መሸታ ቤቶች፣ የሌሊት መሸታ ቤቶች እየሄድኩኝ እየሰራው ከዛ ማገኘውን ገንዘብ ለእናቴ ሰጣት ነበር። ማንም አያውቅም። ግን እግዚአብሔር ከጥፋት ሊጠብቀው ደግሞም ሲናገር አይታችኋል። እየጣመኝ መጣ፣ ደስ እያለኝ መጣ። ዓለም እንደዚህ ያረጋች ነው የምትወስደው። ቀስ እያለ እየጣፈጠ ከእግዚአብሔር እስክታርቅ ድረስ መራራ ፓርቱ አይታወቅም። መራራ የሆነው ፓርት አይታወቅም። ልክ በማር የተለወሰ ሬት ነው ዓለም የምትሰጠን። በማር የተለወሰ መጀመሪያ ስንቀምሰው ማሩን ነው፣ ከላይ ነው ማሩ ያለው። ከተወሰነ ቆይታ በኋላ መራራው ፓርት ላይ ጭንቀት ያለበት ፓርት ላይ እንደርሳለን። እሱም ሲናገር ምንም እንኳን ገንዘቡ ቢጣፍጠኝም ሰላም የለኝም፣ ተጨንቄ ነበር አለ። የሚገርመው እግዚአብሔር እርሱን ለማዳን የተጠቀመው ጥበብና መንገድ ለእናቱ ኦር በራእይ ይሆናል፣ እሱ አልገለጠውም፣ በህልም ይሆናል። አንድ ነገር አሳያት፣ በቆሰለ እጁ እያመጣ ብር ሲሰጣት። የሚገርመው ደግሞ የእናቱ መረዳት። ሰርቀ ነው እንደምታመጣው? ኧረ አልሰርቅም። ኖ በቆሰለ እጅህ አምጥተህ ገንዘብ ስትሰጠኝ አይቻለው። እኔ ከየት እንደምታመጣው አላቅም። እየሰረክም ከሆነ ወጥቼ ለምናለው እንጂ ሰርቀ እንድታመጣ አልፈልግም አለችው። ይሄ ለሱ ለዮሴፍ ሬድ ፍላግ ሆነ። ሮጬ ወጣው አለ ከቤት። አይ ቲንክ በመለኮታዊ ምልክት ነው። ከዛ ጊዜ ጀምሮ አለ ወደዛም ህይወት አልተመለስኩም አለ። እግዚአብሔር በተለያየ መንገድ እኮ አድኖን፣ በተለያየ መንገድ ታድጎን፣ በተለያየ ሰው በህልም በራእይ አስመልጦን ነው እዚህ የቆምነው። ወተን አንናገር እንጂ ብዙዎቻችን ከእግዚአብሔር ቤት ልንወጣ ያልንበት ጊዜ ነበረ። እግዚአብሔር በተለያየ መንገድ የመለሰን። ልክ ዳዊት በመዝሙር 23 ላይ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ እንዳለ ብዙዎቻችንን እግዚአብሔር መልሶን ነው። ስለ ዮሴፍ ካሳ ጌታን እጅግ አድርገን እናመሰግነዋለን። ብዙ ዝማሬዎችን፣ ብዙ የተጽናናንባቸውን፣ ብዙ መንፈሳችንን ከፍ ያደረጉበት፣ ብዙ ንስሐ የገባንባቸው የተመለስንባቸውን መዝሙሮች ጌታ በእርሱ በኩል ለኛ ሰጥቷል። ይሄ ሰው ግን ዮሴፍ ሊጠፋ ነበረ፣ እግዚአብሔር ነው የመለሰው። የሚገርም ታሪክ ነው። የዛሬውን ፕሮግራም እዚህ ላይ ጨርሻለሁ። ይህንን የዩቲዩብ ቻናል ሁላችሁም ሰብስክራይብ፣ ላይክ አድርጉልኝ። በሚቀጥለው በሌላ ቪዲዮ እመጣለሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ተባረኩልኝ።